ሰላም የተከበራችሁ የተወደዳችሁ አድማጮቻችን እንደምን አረፈዳችሁ። ይህ መናሪያ ሬዲዮ 99.1 ነው። ሐሳባችሁን በቀጥታ የምታሳፍሩበት የመናኸሪያ ምልከታ ፕሮግራማችን ደግሞ ተጀምሯል። በራዲዮ 99.1 በመናኸሪያ እንግዲህ ከሮብለት ጀምሮ በማሳሰቢያችን ወይም በመልእክታችን እንደገለጽንላችሁ በማህበራዊ ትስስር ገጾቻችንም ፕሮግራማችን ርዕሰ ጉዳይ እንዳስተዋወቅናችሁ ዛሬ ትልቁ ጉዳያችን በተለይም የኢራን የአሜሪካና የእስራኤል ጦርነትን ይመለከታል። አካባቢያዊ ውጥረት፣ የኢትዮጵያ አቋምና ቁመና፣ የአጠቃላይ በዓለም ኢኮኖሚም ሆነ ፖለቲካ ላይ ምን ያሳድራል፣ የዓለም አቀፍ ድንጋጌዎች ጥሰት ተፈጽሟልም የተባለ ነው። ከዚህ ጋር ደግሞ ተያይዞ በተለይ የሀገራት አሰላለፍና አቋም እነ ሩሲያ፣ ቻይና፣ ሰሜን ኮሪያና አንዳንድ ሀገራት ይህንን ጥቃት ሲያወግዙ ለዘብተኛ ሆነው የከረሙት ወይም በዝምታ ውስጥ የነበሩት እነ ጀርመን፣ እንግሊዝ፣ ፈረንሳይስ ምን አሉ የሚለውና የእኛም ከቀጠናው ጋር ተያይዞ አጠቃላይ በምስራቅ አፍሪካ የሚሆን በአፍሪካ ምን አይነት ጉዳዮች ይመጣሉ የሚለውን ነገር በስፋት እንመለከተዋለን። ለዚህም እንግዲህ እንደገለጽኩላችሁ እንግዳችን ደግሞ አቶ ያፌት መኮንን የጂኦፖለቲክስ ተንታኝ ናቸው ከኛ ጋር ቆይታ የሚያደርጉት ማለት ነው። በቅድሚያ ግን እንኳን ለ49ኛው የካራማራ ድል አደረሳችሁ እንላለን። እንግዲህ ሰሞኑን ትላልቅ ድሎች እያከበርን ነው። የካቲት 23ን የአድዋ ድልን በትልቅ ሁኔታ አክብረናል። አሁን ደግሞ የካራማራ ድልን ትላንትና ተከብሯል። በዚህ ድባብ ውስጥ ሆነን ደግሞ ይህንን ውይይት እያደረግን እኛም እንግዲህ ድል ታሪክ እየሰራን እንቀጥላለን። ሀገራችንን ወደ ላቀ ከፍታም እንወስዳለን። ለማንኛውም በቀጥታ የዛሬው ጉዳያችን ከዓለም አቀፉ እንቅስቃሴ ተነስቶ ቀጠናዊና ወደ ሀገርም እናሻግረዋለን። ከባዱ ጉዳይ ነው እንግዲህ ላለፉት በርካታ ዓመታት በሰጣ ገባ ውስጥ የነበረው በተለይ በእስራኤልና ኢራን በአሜሪካና ኢራን መካከል ከኒውክለር ማበልጸግ ጋር ተያይዞ በተደጋጋሚ የተለያዩ የኢኮኖሚ ማዕቀቦችን ሲጣልባት የከረመችው ኢራን ባለፈው ጊዜ ደግሞ ከእስራኤል ጋርም እንደዚሁ ጦርነት ውስጥ የገባችው አመራሮቿን ያጣችው ኢራን አሁን ላይ ደግሞ እንግዲህ ከሰሞኑ በተለይ ባሳለፍነው ሳምንት ቅዳሜ ላይ የአሜሪካና የእስራኤል ጥምር ጦር በኢራን ላይ ጦርነት ከፍቷል። በዚህም እንግዲህ የሀገሪቱን መንፈሳዊ መሪ አያቶላ አሊ ካሚኒን ጨምሮ 40 የሚደርሱ የደህንነት የጦር መሪዎች ተገድለውባታል። በጥቃቱም ኢራንም ያጸፋ እርምጃዎችን ወስዳለች። እስራኤልን ጨምሮ በ11 ሀገራት ላይ እንግዲህ የድሮንና የሚሳኤል ጥቃቶችንም መሰንዘሯ የሚታወቅ ነው። ከ1000 በላይ ንጹሐን ዜጎች በኢራን ተገድለዋል። በእስራኤል ወገንም በጥቃቱ የሞቱ ንጹሐን ዜጎች አሉ። እስራኤልም በተለያዩ ሀገራት በተለይ ሂዝቦላን ሊባኖስ እንደዚሁ መታለች፣ ጥቃት እየፈጸመች ትገኛለች። ወደ እግረኛ ጦር ማስገባሉ የሚልም አይነት ነገር አለ። እንግዲህ በእስራኤል ወገንም የሞቱ እንዳሉ ነግረናቸዋል። አጠቃላይ የዓለም የፖለቲካ ሁኔታም ተቀይሯል። የኢኮኖሚ ሁኔታ ላይም ጫና እየፈጠረ ይገኛል። የዓለም አሰላለፍስ ወዴት ነው የሚሄደው የሚለው በተለይ ከቬንዙዌላ ጋር ትላንትናም አሜሪካ ያው ዲፕሎማሲያቸውን ለማሻሻል ስምምነት ደርሰዋል። እንግዲህ ነዳጅም ታቀርባለች። ከዚህ በፊት ለቻይና ነበር የምታቀርበው። እዛ አካባቢ ላይ ያለው በተለይ ሰርጡ ኢራን መዝጋቷን ተከትሎም ደግሞ በቻይናም ሆኖ በሌሎች የአረብ ሀገራት ላይ የሚያሳድረው ተጽዕኖም ከፍተኛ ነው እየተባለ ነው። እንዲሁ ደግሞ ወደ ህንድና ፓኪስታን፣ አፍጋኒስታንም ስንሄድ እንግዲህ አፍጋኒስታን እና ህንድ መሀል ላይ ፓኪስታንን ሳንዱች አድርጓታል እየተባለ ነው እና ወደ ምስራቅ አፍሪካም እንግዲህ አሁን ላይ ሀገር በተለይ እንደነ ሱዳን ጦርነት ውስጥ ያሉ ሀገራት ሌላም የቀጠናው ውጥረቶች ባሉበት አጠቃላይ ወዴት ያመራል የሚለውን የሶስተኛው ዓለም ጦርነት መነሾስ ይሆን የሚሉ ስጋቶችም እየተነሱ ነውና እነዚህና ተያያዥ ጉዳዮች ላይ ሰፋ ያለ ውይይት ለማድረግ ነው እንግዲህ አቶ ያፌት መኮንንን የጂኦፖለቲክስ ተንታኝ እዚህ ስቱዲዮ ጋብዘን ቆይታ የምናደርገው። እናንተም አድማጮች አጠቃላይ የዓለም ፖለቲካ ምን ይመስላል? ያው እኛ ሀገር በተለይ ብዙ ጊዜ እንዲህ አይነት ጉዳዮች ሲነሱ የፖለቲካውን ትርጉም ወይም ዓለም ላይ ያለውን ነገር ሳይሆን ወደ ሃይማኖት የመውሰድ ጉዳዮች ብዙ ጊዜ ይታያሉና እንደው እነዚህን ነገሮች በትክክል ተገረድተን በትክክል ገብቶናል ወይ የሚለውን ነገር በስፋት ብናይበት ብንማከርበት ብለን ነው እኛም እንግዲህ ባለሙያ ጋብዘን በዚህ ጉዳይ ላይ ውይይታችን እንድናደርግ የመጣ ነው። እንደው ወደ ኋላ መለስ ብለን
እንግዲህ እስራኤልና ኢራን ስንል እጅና ጓንት የነበሩ በአንድ ወቅት ለእስራኤል ሀገርነት እኮ ኢራን እውቅና የሰጠች ሀገር፣ በርካታ የልማት የዲፕሎማሲ የኢኮኖሚ ትስስር የነበራቸው ሀገር፣ ከዛ በኋላ ደግሞ እንግዲህ ልዩነታቸው ሰፍቶ እሳትና ጭድ ሆነው አንዱን የማጥፋት ዓላማ እስከ ማንገብ ድረስ የደረሱበት አካሄድ ነበረ። በተለያየ ጊዜ በተለይ ይህንን የእስራኤልን ሁኔታ አሜሪካን በቅርበት እንደመከታተል ኢራን ኒውክለር እያበለጸገች ነው፣ ስለዚህ ለቀጣውም ሆነ አጠቃላይ ለዓለም ስጋት ናች፣ ማጥፋት አለብን። ኢራንም የተለያዩ ታጣቂ ቡድኖችንም ትደግፍ ነበረ፣ እስራኤልን እናጠፋለን የሚል ዛቻን በተደጋጋሚ ይሰማ ነበር። ባለፈው ጊዜ እንግዲህ ኢራን ላይ ተደጋጋሚ ጥቃትና የኒውክለር ማብለያውን ጣቢያ መብተዋል አሜሪካና እስራኤል። በዚህም እንግዲህ የመጀመሪያው ስኬታማ ስራችን አከናውነናል፣ ኢራን ከዚህ በኋላ ኒውክለር አታበለጽግም የሚል ነገር ነበር። ኋላ ላይ እነዚህ ሰጣ ገባዎች እየጠነከሩ መጥቶ ዛሬ ላይ እንግዲህ የሀገሪቱን መንፈሳዊ መሪን ጨምሮ ከፍተኛ አመራሮች ተገድለዋል። ጦርነቱም እየተባባሰ መጥቷልና እንደው መለስ ብለን እስቲ የእነዚህን ሀገራት ሰጣ ገባ እንመልከተውና አሁን ላይ ያደረሳቸውና ቀጣይ የሚኖሩ ስጋቶችንም እንመለከታለን። አቶ ያፌት እስቲ መለስ ብለን እንየው። እንግዲህ የነበራቸውን ግንኙነት በታሪክ እንደምናየው ከሆነ እስራኤል በምትመሰረትበት በ1940ዎቹ መጨረሻ ላይ የመጀመሪያ ሪኮግናይዝ አድራጊ እንዲሁም ደግሞ በተለያዩ ኢንተረስት ባላቸው ወይም የጋራ ኢንተረስት አለን በሚሉት ጉዳይ ላይ አብረው የሚሰሩ አገራት ነበሩ። ነገር ግን ከዚህ በፊት የነበሩት የሃይማኖታዊ መሪው ሱፕሪም ሊደር ተብሎ የሚባሉት አያቶላ ሆምኒ ባስነሱት ከፈረንሳይ ሆነው ካሴቶችን በመላክ ህዝብን በመቀስቀስ ባስነሱት ሪቮሉሽን ወደ 70 ሚሊዮን የሚሆን ሰው ነው እንግዲህ እነሱ ኢራናውያኖቹ እንደሚሉት በዚህ ሂደት ላይ የህዝቡ የተሳተፈው ማለት ነው። አሁን ይሄ ሂደት ከዚህ ሂደት ጋር በተያያዘ ሪቮሉሽኑ ከመጣ በኋላ ሃይማኖታዊ የሆነ መንግስት ተቋቁሞ ሴኩላር የነበረ መንግስት ነው ወደ ሃይማኖታዊ መንግስት ተቋቁሞ ያ ሃይማኖታዊ መንግስት ደግሞ በሱኒ የሚመራ መንግስት ነው። ያ መንግስት ከአሜሪካን የካውንተር አሜሪካን የሆኑ በተለይ ከሻአ ጋር ጥሩ ግንኙነት ስለነበራት አሜሪካን ከሻአ ጋር ከነሱ የዘውዳዊ ቤተሰብ ጋር ግንኙነት ያላቸውን አሜሪካንን ጨምሮ እንትን ያለበት ሁኔታ አለ የተቃወመበት። ከዛም ውጪ ኤምባሲውን በመቆጣጠር ብዙ ሰዎች አግቶ የነበረበት ሁኔታ አለ። ቀጥሎም ደግሞ የእስራኤል የሀገርነትን እውቅና በመንሳት እስከ ቅርብ ወደ 2000 ከሚሊኒየም በኋላ የመጡት የኢራን መሪ እንደውም እስራኤል ከማፕ ላይ መሰረዝ አለባት የሚል ኮሜንት እስከ መስጠት ድረስ ደርሷል። አህመዲን ነጃት የስ በዚህ እንደውም ጥቃት ሞተዋል የሚል ነገር መረጃዎች ሰርኩሌት ሲያደርጉ ነበር። እንግዲህ በዚህ ጥቃት ውስጥ በብዙ አይነት እንትን ውስጥ ቦይል እያደረገ የመጣ ነው። እንግዲህ በሁሉም የአሜሪካን አስተዳደሮች ውስጥ ለምሳሌ በፕሬዚደንት ኦባማ ብለህ ብትል የኢራን ላይ ጥቃት እንደሚወስዱ ያዛቱ መሪዎች አልነበሩም ማለት ይቻላል። በተለይ ከሻአ መንግስት ከወረደና ይሄ መንግስት ከመጣ በኋላ አብዛኞቹ የኦባማ ማስተዳደር በተለይ በቅርብ የምናውቀው፣ ቀጥሎ የባይደን አስተዳደር የሴክሬታሪ የነበሩትም ሰዎች ምክትል ፕሬዚዳንቶቹም የትኛውንም አይነት የእንትን ኢንቮልቭመንት የኢራን ኢንቮልቭመንት በጥብቅ እንደሚከታተሉና በዚህም ጉዳይ ላይ የነበራቸው አስተያየት ከሚሊተሪ አክሽን መውሰድ እንደ ቴብል ላይ የዲስከሽን ቴብሎች ላይ ጠረጴዛው ላይ ያልተነሳበት ፖይንት ነበረ። አሁን እንግዲህ ከዚህ ወደዚህ ወደ ትራምፕ አስተዳደር በምንመጣበት ጊዜ ከመጣበት ጊዜ ጀምሮ የትራምፕ አስተዳደር ከመጀመሪያው ተርም ጀምሮ እጅግ በጣም ለኢራን የኒውክሌር ዲሉን እስከ ማፍረስ ቀጥሎ የነበሩትን ሳንክሽኖችን መጨመር
የኢራን ላይ የነበረው ፕሬዠር አጠቃላይ ይህንን የኒውክሌር ፕሮግራም እንድታቆም ብዙ ነበር። አት ሴም ታይም ኢራን ደግሞ የተለያዩ በተለይ ከሁቲዎች ጋር ከተለያዩ የታጠቁ አካላት ጋር የነበራትን ግንኙነት እያጸናችና እያጠናከረች እንዲሁም በመሳሪያ በትጥቅም በፋይናንስም እየተባበሩ የመጡበት ሁኔታ አለ። ከሂዝቦላ በሊባኖስ፣ ሀማስ በጋዛ፣ ሁቲዎች በየመን፣ ኢራቅና ሶሪያ ውስጥ ያሉ ሚሊሻዎችን በገንዘብ በጦር መሳሪያ በስልጠናዎች መደገፏ የሚታወስ ነው። ይሄ አክሲስ ተብሎ አክሲስ ኦፍ ሬዚስተንስ ብላ ያው የተቋቋመ ነው። ሶ አሁን ለምሳሌ ሂዝቦላ ብትል ከ120 ሺህ እስከ 140 ሺህ የሚጠጉ ሮኬቶችና ሚሳኤሎች በእስራኤል አነጣጥሮ የተዘጋጀ አካል ነው፣ የታጠቀ ቡድን ነው። የክልል ስትራቴጂክ የሆነ ፓወርን በኢራን፣ በሶሪያ፣ በኢራቅ፣ በሊባኖስ፣ በየመን ተጽዕኖ በማስፋት እስራኤልን በተባበሩ ኃይሎች ለመክበብ ትሰራለች የሚል ትሬት እስራኤል ሁሌ ያለባት የአይዲዮሎጂ ወይም ደግሞ ርዕዮተ ዓለም ልዩነትም አላቸው። የኢራንን የጂኦግራፊ ስፋት አሚን ላይክ ከ1979 የኢራን አብዮት ወዲህ የኢራን አመራር በእስራኤል ቅድም እንዳልኩት ህገወጥ አገር እንደሆነች ሪኮግኒሽኑ ያነሳበት ሁኔታ አለ። እንግዲህ ኢራን ይሄ ብቻ አይደለም፣ በህዝብ ብዛቷም ካሉት ቀጠናው ላይ ካሉት ሀገራት ትልቅ ህዝብ ያለበት ነው። ከ87 ሚሊዮን የሚሆን ህዝብ ያለበት ነው። ጂኦግራፊካሊም ስፋቷ ያው ከነ ሳውዲም ተመሳሳይ ሰፊ ነች፣ ግን የዛን ያህል ህዝብ ብዛት የላትም። በወታደራዊ ኃይሏም በቴክኖሎጂ እድገቷም ከእስራኤልና ከጎረቤቶቿ ካሉ የተለየች ካፓሲቲ ዴቨሎፕ እያደረገች የመጣች ነች ማለት ነው። ይህም ረዥም የሆነ የስትራቴጂካዊ ተሳትፎ እንዲኖራት አድርጓታል ማለት ነው። ሶ ሪሰንት የሆነ ሚሊተሪ ኤስካሌሽን በእስራኤልና በኢራን መካከል ስታይ ያው ያላትን የሚሊተሪ ካፓሲቲም ታያለ። ያላት የአጥፍቶ ጠፊ ድሮኖች፣ ከሳውንድ ፍጥነት በላይ የሚፈጥኑ ሮኬቶች፣ ሚሳኤሎች፣ እነዚህ በሙሉ ኢራን ስታመርታቸው የነበሩ እንትኖች ናቸው። ሶ አሁን በዚህ ሂደት ውስጥ አዲስ የተፈጠረው ነገር ብዬ የማምነው በሐማስና በኢራን መካከል የተደረገው ስምምነት በኋላ ኢራን ከአጠቃላይ ሳውዲም እዚህ ላይ ትጨመራለች። ሲያየትና ሱኒ በሚል ለሁለት ቢካፈሉም የሃይማኖት አተያይ ልዩነት ነው ያላቸው፣ ግን ፕራክቲካሊ አብዛኛው ነገር ተመሳሳይ ነው። ግን ሜይንሊ ከኋላው ያለው ኮንትሮል የማድረግ ጂኦፖለቲካል የሆነውን ስትሬንግዛቸውን ማየታቸውን የማሳየት ሁኔታ ነው ያለው። ሶ በሁለቱም መካከል ያለው እንትን ኢራን አጠቃላይ ኒውክሌር ካፓቢሊቲ እንዲኖራት ያለመፈለግ ነው የሁለቱም። እነዚህ ደግሞ አሁን ሳዑዲ አረቢያን ብትል ኢራንን ብትል እስራኤልን ብትል የአሜሪካን ነምበር 1 አላዮች ናቸው። ቤዞች የሰጡ የሚሊተሪ ቤዞች የሰጡ የመጀመሪያውን የሳውዲ ነዳጅም እስከ ማውጣት የደረሱት አሜሪካኖች ናቸው። ሶ አሜሪካኖች በኢኮኖሚካሊም በብዙም አይነት መልኩ ከሳውዲ ጋር ግንኙነትና ቅርበት አላያንስ አላቸው። ሶ አሁን በቀጠናው ላይ እየተቀየሩ ያሉት ነገር ከኦክቶበር 7 ላይ መተን ስናይ ደግሞ የኦክቶበር 7ኑም ጉዳይ መነሻ ነው ብዬ የማምነው እኔ የአብርሃም አኮርድ የሚባል ከዚህ በፊት የካምፕ ዴቪድን ስምምነት ነው ታዋቂ የነበረው። አሁን ደግሞ አብርሃም አኮርድ የሚባል በፕሬዚዳንት ትራምፕ የመጀመሪያው የስልጣን ዘመናቸው ላይ የጸደቀ ሜንሊ ከእስራኤልን ሁሉም የአረብ ሀገራት ሪኮግናይዝ አድርገው አብረው እንዲሰሩ በኢንፍራስትራክቸር በዴቨሎፕመንት እንዲተሳሰሩ የሚያደርግ
ነው የአብርሃም አኮርድ የሚባል አዲስ ስምምነት የመጣው። እዚህ ውስጥ የተለያዩ አገራት ይገባሉ። ይህን ነገር ብሎክ ለማድረግ ይህን ነገር ለማቆም እና የፍልስጤም ሪኮግኒሽን እንዲቀጥል ለማድረግ ያው የሪኮግኒሽን ትግል ላይ ስለሆኑ እነሱም የፍልስጤም ህዝብ ማለት ነው። ሶ ምንድን ነው የተፈጠረው? ወደ ዳይሬክት አታክ ሀማስ መግባቱና በኦክቶበር 7 ላይ በሺዎች ከ1 ሺህ በላይ የሚሆኑ ዜጎችን መግደሉ እንዲሁም አግቶ ወደ ባንከር ውስጥ ይሄ ምንድን ነው ዋሻ ውስጥ ከቶ የተለያዩ ስቃይ ደርሶባቸዋል። አደሴም ታይም ደግሞ እስራኤል በካውንተር ለማድረግ የሚተኮሱባትን ሮኬቶች እንዳሉ ሆነው እስራኤል ካውንተር ለማድረግ እጅግ በጣም አሰቃቂ በሁኔታ ብዙ ህጻናትም ብዙ ሰዎችም ሲቪሊያን እንዲሞቱ ያደረገ የመልሶ ማጥቃት አድርጋለች ማለት ነው። ሶ በዚህ መሀል የሂዝቦላ ሀማስ መግባታቸው ኢራን ደግሞ ሀማስን ጨምሮ እነ ሂዝቦላንም ሁሉንም የኔን ሁቲንም ጭምር የሚያስታጥቀው ኢራን ነው የሚል መረጃዎች ቤዝ አርጋ በከፍተኛ ሁኔታ አሁን ከኒኩሌር ዲሉ ሁሉንም የርቀት ተተኳሾቿን ኢራን እንድታስረክብ ወደሚል ይመጣሉ። ይሄ አሁን በመጨረሻ ላይ በነበረው የትራምፕ አስተዳደርና የኢራን ድርድር ላይ በኦማን ነው መሰለኝ የተደረገው። በኦማን በነበረው ድርድር ላይ አለመግባባትን ይፈጥራል። አለመግባባቱ እንደተፈጠረ ወይም ደግሞ ስምምነት መድረስ ላይ ባልቻሉበት ጊዜ ላይ ያው ካውንተር ያደረጉት ኢራንን አጠቃላይ የቀጠናውን ሁኔታ እየረበሸ ስለሆነ እሷን የመምታት ሁኔታ ነው የተሄደው ማለት ነው። ዳይሬክት በሆነ አታክ መሪዎቿን ጨምሮ ወደ 40 የሚደርሱ ኦፊሻሎች የሚሊተሪ ሰዎችንም ጨምሮ ነው የሞቱት። እንግዲህ ያልሞቱት ውጭ ጉዳይ ሚኒስቴር ነው የምናየው ብዙ ጊዜ በሚዲያም በምናይበት ጊዜ እና ይሄ ነገር ኤክስካሌት እያደረገ ነው ያለው። አብዛኞቹ እነዚህ አገራት የአረቡ አገራት በተለይ ደግሞ ኢራን ካውንተር በምታደርግበት ጊዜ በጣም ብዙ ከተሞችን በጎረቤቶቿ አካባቢ ያሉትን ከተሞች አብዛኞቹን መታለች፣ ወይም ሎንግ ሬንጅ የሆኑ ሮኬቶች መታለች። ባህሬንም መታለች፣ ኩዌትን መርታለች፣ ኳታርን መታለች፣ ዩኤኢን መርታለች፣ ሳውዲን፣ ዮርዳኖስን፣ ኦማንን አደራዳሪ ነበረችውን ኦማንን፣ ኢራቅን፣ ቆጵሮስን እስራኤል ያው አንዱ የአታክ ፓርት ስለሆነች እሷም ካውንተር ተደርጓል። ሶ በዚህ አይነት ሁኔታ ይሄ ጦርነት ላይ የሚገቡትን አካላት እየሰፋ እንዲመጣ እያረገው ነው። ካውንተሩ በአንድ የሚቆም ሳይሆን እስራኤል አሜሪካንና እስራኤል ከኢራን ጋር የሚያደርጉት ብቻ ሳይሆን በዚህኛው በእስራኤል ሳይድ ላይ ምንድን ነው እኔ ከወደቅኩ አብሬ እጃችሁ ነው የምወድቀው የሚል አይነት በሚመስል ሁኔታ ሁሉም ላይ ጥቃት ፈጽማለች። እንግዲህ መረጃዎች እንደሚያሳዩት የኢራን ኬፓቢሊቲ የሮኬት ኬፓቢሊቲ ተብሎ ወይም የሚሳይል ኬፓቢሊቲዎቿ እስከ 3000 እስከ 2000 እስከ 3000 ማይልስ ነው የሚሄደው ነው የሚባለው። ነገር ግን ሌሎች ኬፓቢሊቲዎችም ዴቨሎፕ እያደረገች እንደሆነ ለማወቅ ተችሏል። እነዚህ ከዚህ በፊት ይሰጡ የነበሩ የእስራኤል ፍራቻዎች ወይም ትሬቶች ናቸው ብለው የሚያነሷቸውን ነገሮች በተለይ ቆጵሮስ ድረስ የተኮሰቻቸው እንትኖች የሚያሳዩ ሆነዋል። ሶ አሁን ባለው ሁኔታ ሁለተኛው የዓለም ጦርነትም ይነሳል የሚል እምነት የለኝም። ቢነሳ ኑሮ ያው ሁለተኛው ዓለም ጦርነት መነሳት ሳይሆን እነዚህ በአሁን በዓለም ፖለቲካ ላይ የምናያቸው ተፎካካሪዎቹ ለምሳሌ ቻይና ታይዋን የምትባለዋን ግዛት ወራ እንድትይዝ ቢኮዝ ፎርስፉል የሆኑ አክሽኖች የአሜሪካን አክሽኖች ይህንንም አንስታ ተባበሩ መንግስታት ላይ ለመጠየቅም መብት በማይሰጣት ሁኔታ ላይ ስለምትሆን የታይዋንን የመያዝ ሁኔታ ቢኮዝ የሚሊተሪ ትሬኒንግም ድሪልም ሲያደርጉ ነበር ባለፈው ታስታውስ ከሆነ። የዩክሬንም ጉዳይ በራሻ በኩል ስታይ እነዚህ የተያዙት የዩክሬን ግዛቶችን የማጽደቅና የመቀበል ቢኮዝ ትራምፕም ሲያደራድር ስታየው ከዜሌንስኪ ጋር
ከዩክሬን ፕሬዚዳንት ጋር ሲያደራድራቸው አንደኛው ቶፒክ የተያዙትን ቦታዎች ሪኮግናይዝ አድርጎ መቀጠል ነው ባሉት ቀጥል ነው። ይሄ ምናልባት ከትራምፕ ጋር ያለው የፑቲን ሪሌሽንሽፕ ደግሞ መጥፎ የሚባል አለም ጥሩ ነው ሪላቲቭሊ በምታይበት ጊዜ ይሄን ሜጀር መወሰዱ ላይ ምንም የሚያስጥላት እስራኤልን የለም። እንደውም ከቀጠናው ላይ የተሻለም ደግሞ በቴክኖሎጂም በድሮም ቴክኖሎጂም የተሻለ ነው የምትባለው ቱርክንም ጭምር የማጥቃት ሁኔታ በኢራን በኩል ይታያል። ይሄ በሁሉም አቅጣጫ ጥቃት የመፈጸሙ ሁኔታ አይ ቲንክ ምናልባት ቀጠናው ላይ ጦርነት ሊፈጥር ይችላል፣ ግን ሌሎቹ የየራሳቸውን ኢንተረስት እንዲያሟሉ እንጂ ቻይናም እንትንም ራሻም የየራሳቸውን ጂኦፖለቲካል የሆኑ ኢንተረስቶቻቸውን በተለይ በብላክ ሲን ኮንትሮል የማድረግ ሀሳብ ስላላት ራሻ እሱን የማሳካት ሁኔታ ነው የሚታየው ማለት ነው። ሶ በእኔ እምነት እየሰፋ አልመጣም። የማዱሮ መያያዝ ነበር አንደኛው ቢኮዝ የቻይና ጋር ትሬድ የሚያደርገው ልክ አሜሪካ ፕሬዥር እንደምታደርገው ቻይናን ያንን ኤሪያ በመያዝ ቻይና ትሬት ልትሆንባት የምችለው አንደኛዋ ቬኔዙዌላ ነበረች። ቬኔዙዌላ ላይ የራሷን መንግስት ለማቋቋም እየተዘጋጀች ነው ያለችው አሜሪካ። ሶ ይበልጡኑ ግን ለነሱ ለኮዛቸው ታይዋንን ኮንትሮል ለማድረግ ምን ኮዝ እንደሚሆናቸው የሚያሳይ ነው የሚመስለኝ። ሶ ለነሱ ግራውንድ እየተሰጣቸው ነው ለነዚህ ሁለቱ ሪቪዥኒስት ነው የሚሏቸው እነዚህን በጂኦፖለቲካል ተርሙ እነሱን እንትን ብሎ ኮምፒት ሊያደርግ ወይም እንትን የሚገዳደራቸው ኃይል ስለ ፍትህ የሚጠይቅ ኃይል አይደለም ማለት ነው። ኢንዲድ የሚጠይቁት ስለ ራሳቸው ኢንተረስት ነው አሜሪካኖቹም። ሶ አይ ቲንክ ውሳኔዎቹ ኢራንን ማጥቃታቸው የዓለም አቀፍ ህግን ያው ፕሪሚቲቭ የቅድመ ጥቃት ለመከላከል የምታደርገው እንትን እርምጃ በተባበሩ መንግስታት ቻርተር 51 ላይ የተቀመጠ ነው። ነገር ግን እሱንም ጥሰውታል እነሱ ከነሱ ኮዝ አንጻር ሚታ ያደረግ። ምክንያቱም ምንድን ነው ስትል የመጀመሪያው ጉዳይ ይሄ አርቲክል ብዙ የዩኤን አርቲክል ብዙ የሚያጨቃጭቅ እንትን አለው። እስራኤል ከዚህ በፊት ብዙ ጊዜ ተጠቅመዋለች። አንዳንድም የኢትዮጵያ ታጣቂው የሆኑትን ቡድኖች ጥቃት ከመፈጸሙ በፊት አንቲሲፔትድ ሰልፍ ዲፌንስ በሚባለውን ቃል ሲጠቀሙ ሰምተናል። ከዚህ በፊት ጥቅምት 24 ላይ በኢትዮጵያ በተለይ ይሄንን ጥቃት በጎረቤቶቿ ላይ ያጠቋት ሲል አጥቅታለች። አሁን ደግሞ ይሄን በምትጠቀምበት ጊዜ የራሱ ታሪክም አለው። ይሄ ቀድመው ጥቃት ከመፈጸሙ በፊት የምታጠቃበት መንገድ which is ዳይሬክት ሚሊተንቶች ወደ እነዚህ ሀገሮች ሲገቡ ነው። እስራኤል በእርግጥ ይሄን ልታነሳ ይችላል። አሜሪካን ግን የምታነሳበት ቤዝ የላትም። አንሌስ ኢዝ ዴር አሊያንስ ብቻ ነው ምክንያት ሊሆን የሚችለው። ሶ ይሄንን አይነት ሁኔታዎች ባሉበት ሁኔታ ላይ አሁን ያው መሪዎቿ ተገለዋል። አዲስ መሪ አምጥተዋል። አዲስ መሪ አስቀምጠዋል። የሞሳድ እጅ በኢራን ውስጥ ከፍተኛ ነው። ሶ ለምስራቅ አፍሪካ ይዞ የሚመጣውን ነገር ትንሽ ለየት ያለ ነገር ሊሆን ይችላል። ጥቅምም ጉዳትም ያለው ማለት ነው። ጥቅሙ ጉዳቱ በአንድ ሳይድ ይሆናል፣ ጥቅሙ ደግሞ በአንድ ሳይድ ይሆናል። ያው ቀጠናው ላይ ፖርት ያላቸው ሀገራት ተጠቃሚ የሚሆኑበት ነገር ይታየኛል። በሌላው ደግሞ ያው ፖርት የሌላቸው ስለ ያው እንደ ኢትዮጵያ እንደ የኛ አይነትም ሀገር የሚጠቀምበት በጣም በደንብ ከታሰበበት በተለይ በዚህ አይነት ሲቹዌሽን ላይ የሚጠቀምበትም ነገር ሊኖር ይችላል። ቢኮዝ እዛ አካባቢ ላይ ኢንቨስትመንቶች ለማድረግ ፎሪን ኢንቨስትመንት በጣም ከባድ ነው የሚሆነው። ሶ ከሚደርሱት ችግሮች ልነሳና ወደዛ ልምጣ። ግን ወደ ጥቅሙን ሳወራ በጣም ኢንተረስቲንግ ሊሆን ስለሚችል ጉዳቶቹን እናስብ። ከፍተኛ የሆነ የነዳጅ ዋጋ ነው አንደኛው።
የዋጋ ግሽበት ይጨምራል ማለት ነው። ቢኮዝ ትራንስፖርቴሽን የትኛውም አይተም ትራንስፖርቴሽንና ሎጂስቲክስ ስለሚያስፈልገው ሎጂስቲኩ ደግሞ በመኪኖች በምናምን ኢንላንድ በተለይ ያለው ስለሚሆን እሱ አንደኛው ነው። የባህር በር የቀይ ባህር የንግድ መስመር መቋረጥ ነው ሁለተኛው። በኢትዮጵያ ኢኮኖሚ ላይ አሁን ስታስበው የመርከቦቿን በጅቡቲ ለምሳሌ እንትን ማድረጓ ጅቡቲ አንደኛው ቤዝ ነው። ይሄ ምናልባት መንግስትም በተደጋጋሚ ትሬት አለብኝ ዳይቨርሲፋይ ማድረግ አለብኝ ፖርቴን የሚልበት አንደኛው ምክንያት ይሄ ነው። እኛ ተዋክተን ሳይሆን ሌላ አካባቢ ባለም ጸብ ምክንያት ይሄ ፖርት መዘጋቱ ለ80% የኢትዮጵያ ገበሬ which መድኃኒት ብቻ አለም የሚያርስበት የላይፉ ቤዝ ያደረገውን አግሪካልቸራል ፕሮዳክት የሚያመርትበት ማዳበሪያን የማያገኝበት ነው። የአረም መከላከያዎች የተለያዩ ነገሮች ብዙ ነገር ኢምፖርት ነው የምናደርገው አዝዩድ ነው። ሶ እነዚህ ነገሮች ይበልጥ ከኢትዮጵያ ማህበረሰብ ከ80% ሙሉ ፐርሰንቱን በጣም እንትን ሊያደርግ ስጋት ውስጥ ሊከት ይችላል። ይሄ 95% የሚሆነው ንግዳችን ነው በዚህ ያለው በፖርት በኩል ያለው። ሌላው የምግብ ዋጋ ለመረጋጋት ይፈጠራል። በዚህም ቅድም ባልኩ በአግሪካልቸራል ኢንቨስትመንቱ ምክንያት የውጭ ኢንቨስትመንት ዲክላይን የማድረግ ወደዚህ ቀጠናው ላይ እንትን በሚልበት ምክንያት የሚመጣ ነው። ሌላው የጅቡቲ ወደብ መቀነስ ነው። ሌሎች 5% ቢሆን ያሉት በምታጣበት ጊዜ ጅቡቲ ያንን ማካካሻ የሚሆነው የኢትዮጵያ ኢኮኖሚ ነው ማለት ነው። ቢኮዝ ጅቡቲ አብዛኛውን ፐርሰንት ኢኮኖሚዋን ኢትዮጵያ ላይ የመሰረተች እስከሆነች ድረስ። ሌላው የከፍተኛ የሆነ የደህንነት እና የወታደራዊ ወጪ ነው። ይህም ደግሞ ምን ማለት ነው? አት ኤኒ ታይም ከዩኤስ ጋር ላለህ እንደው አንድ ሻይ ቡናም ብለህ ከሆነ ከዩኤስ ጋር በእንዲህ አይነት መልኩ የምትጠቃ ከሆነ ራስን ለመከላከል የተሻለ ኢኩፕመንት መግዛት፣ የተሻለ የዲፌንስ ሲስተም የሮኬቶችን የምትከላከልበት ሲስተም መገንባት ይኖርባል። ያ ደግሞ የመከላከያ በጀትን የመጨመር እንትን አለው። ሌላው የስደተኞችና ሰብአዊ የሆነ ጫና ነው። ሪፊጂ ኤንድ ሁማኒቴሪያን ፕሬዠር ኢትዮጵያ ላይ ይመጣል። እንደምታውቀው የሲሪያም ስደተኞች ሌላውም በዓለም ላይ ያለው ከተለያየ ቦታ እንግዲህ ዩክሬንን ነው ኢትዮጵያ ውስጥ ያላየ ነው ዩክሬናውያን ስደተኞች። ከዛ ውጪ ሚድል ኢስት ያለው ሪላቲቭሊ ኢትዮጵያ መጥቶም ለምኖም ሰርቶም እንትን የሚልበት ሁኔታ አለ። ሶ ይሄ ደግሞ ፕሬዠሩ ኢኮኖሚው ላይ ነው የሚመጣው። እኛ ፕሮዳክሽንን ሳንጨምር በዚህ በኩል የሚገቡ ሪፊጂዎች እሱም ብቻ ሳይሆን ሌላም የሴኪሪቲ ትሬት የሚያመጡብናል። ከነሱ ጋር ተቀላቅለው የሚመጡ አንዳንድ አሸባሪ ሊሆኑ ይችላሉ፣ ወይም የኢትዮጵያን እንትን ሊሉ የሚችሉ አካላት ሊኖሩ ይችላሉ። እነዚህ ደግሞ ለአገሪቷም ስጋት ለኢትዮጵያ ስጋት ይሆናል ብዬ አስባለሁ።